ቤታችን አዲሳችን የህብረት መነሻ የጋራ ቤታችን ጅምር ተጨርሶ አበባ ሆናለች አዲስ አበባችን እንደ ስሟ ሆነች አዲስ አበባችን እንደ ስሟ ሆነች የቀናት ልፋትን ጨርሶ መቋጫ የልፋት የትጋት ሪቫን ማስቀመጫ የመጨረስ ቀን ነው ከቀን የተለየ ሀሳብን በእውን መሬት ላይ ያሳየ የመጨረስ ቀን ነው ከቀን የተለየ ሀሳብን በእውን መሬት ላይ ያሳየ የመጨረስ ቀን ነው በድል የታጀበ ጉልበትና እውቀት በአንድ ያነገበ የመጨረስ ቀን ነው ጅምር ያበቃበት ከተስፋ ባለፈ ፍሬ የታየበት የመጨረስ ቀን ነው ጅምር ያበቃበት ከተስፋ ባለፈ ፍሬ የታየበት የጨረስንበት ቀን ነው በልብን የሰራነው የጨረስንበት ቀን ነው ልክ እንደጀመርነው ቀን ነው የመጨረስ ሀገር ይበለው ደስ ሁሉም ይበለው ደስ የጨረስንበት ቀን ነው ላብም እንዳፈሰስነው የጨረስንበት ቀን ነው እንቅልፍም እንዳጣነው ቀን ነው የመጨረስ ሀገር ይበለው ደስ ሁሉም ይበለው ደስ ራስ ደስታ ዳምጠው ሆስፒታል በጣም ታሪካዊ እድሜ ጠገብ ሆስፒታል በዚህ መልክ ተቀይሮ ዛሬ ውጤታማ መሆን ስለቻልን እንኳን ደስ ያለን እንኳን ደስ ያላችሁ ማለት እወዳለሁ። ጀምሮ መጨረስ ጨርሶ መጀመር ለከተማችን ባህል እየሆነ መጥቷል። የዛሬ 5 ዓመት አካባቢ ህዝባችን መርጦ ኃላፊነት ሲሰጠን አንዱ ቃል የገባ ነው አዲስ አበባን የጤና ቱሪዝም መዳረሻ እናደርጋታለን የሚል ነበር። ያኔ በዚህ ፍጥነት የጤና አገልግሎትን ተደራሽነት በማዘመን በማስፋት እንዲሁም የጤና አገልግሎትን ጥራት በመጨመር ዘመናዊ የሕክምና መሳሪያዎችን ወደ ኢትዮጵያ በማስገባት እንደዚህ አይነት ለውጥ በፍጥነት ይመዘገባል ብሎ ያመነ ብዙም አልነበረም። የተናገርነው ልንተገብር ነውና በትክክል ደግሞ ለሀገራችን አስፈላጊ ነውና አዲስ አበባም ለሀገራችን ትልቁ የቤንችማርኪንግ የልምድ መውሰጃ በጤና አገልግሎት ደግሞ የሪፈራል አገልግሎት ማግኛ ቦታ ስለሆነች ይህንን ለማድረግ በእርግጥ ሌት ተቀን ስንሰራ ቆይተናል። 24/7 የስራ መርሃ ግብራችን በጤናው ዘርፍ ላይም እንደዚሁ ተተግብሯል ማለት ነው። ባለፉት 5 ዓመታት ለጤናው ዘርፍ በሰጠነው ትኩረት መሰረታዊ የጤና መሰረተ ልማቶችን የማስፋት ስራ አንዱ ዋንኛው የትኩረታችን ማዕከል ነበር። በዚህም ሂደት አዳዲስ 4 ሆስፒታሎችን 1/5 ሆስፒታል ደግሞ በከተማ አስተዳደር ክትትል በግል ሴክተር ተገንብቶ አገልግሎት ጀምሯል። እነኚህ 4 የከተማው አስተዳደር በጀት ተመድቦላቸው የተሰሩ ሆስፒታሎች አበበች ጎበናን፣ ላፍቶ ስፔሻላይዝድ ሆስፒታል፣ ኮልፌ፣ ገላን እያልን የምንጠራቸው ናቸው። አዳዲስ መገንባት ብቻ ሳይሆን ነባሮቹን አድሰን አለቀን ታሪካዊነታቸውን ጠብቀን አገልግሎታቸው ደግሞ የላቀ ይሆን ዘንድ ብዙ ጥረቶችን ያደርገናል። እነኚህም በዘውዲቱ በዳግማዊ ምኒልክ ዛሬ ደግሞ እነሆ በራስ ደስታ ውጤቱ ታይቷል ማለት ነው። ከዚህም አልፎ ወደ ህዝባችን አገልግሎቱ ቀረብ ያለ ይሆን ዘንድ 9 አዳዲስ ጤና ጣቢያዎችን በጤና ጣቢያ ስም ብንጠራቸውም የመጀመሪያ ደረጃ ሆስፒታል አገልግሎትን መስጠት የሚችሉ
ጤና ጣቢያዎችን ገንብተን ወደ አገልግሎት አስገብተናል። ከ40 በላይ የሚሆኑ ያረጁ ጤና ጣቢያዎችን ደግሞ አፍርሰን አስፍተን ገንብተን ዘመናዊ መሳሪያዎች አሟልተንላቸዋል። ይሄም ሆኖ ግን አዲስ አበባ ላይ ያለው የጤና አገልግሎት ፍላጎት ገና ከዚህ በላይ ነው። መንግስት ብቻ ሰርቶ ሊያዳርሰው የሚችል ወይም ደግሞ ፍላጎቱን ሊያሟላ የሚችል አይደለም። የግል ሴክተሩ የበለጠ እንዲሰራ እየደገፍን ያለነው። በርካታ ሆስፒታሎች በግል ሴክተሮችም የተጀመሩ አሉ። እነኛ አንድ ላይ ተደማምረው ከተማችንን የጤና ቱሪዝም መዳረሻ በተለይ ደግሞ ዜጎቻችን ወደ ውጪ ወጥተው መታከም የማይችሉ የላቀ ሕክምናን ማግኘት የማይችሉ ዜጎቻችን እዚሁ በሀገራቸው መታከም የሚችሉበት የጤና አገልግሎት እንዲኖር ማድረግ ትኩረት ያደረግንበት እንዲሁም ደግሞ ውጤትም እየተገኘበት ያለ ነው። ከጥቂቱ የውጪ ምንዛሪያችን ወደ ውጪ ለጤና አገልግሎት ማውጣትም ተገቢ አይደለም። እኛም መስራት እንችላለን ሌሎች እንደሰሩት። ይሄው መስራት እንደምንችል እየታየ ነው ያለ። ዋናው በመሰጠት ያለን ሀብት በቁጠባ በታማኝነት ለህዝባችን፣ ለሀገራችን፣ ለጋራ ጥቅማችን በማዋል በትብብር ከሰራን እንደዚህ አይነት ፈጣን ለውጦችን ማየት እንችላለን። ዓለም ከደረሰችበት መድረስ እንችላለን። መድረስ እንደምንችል እስከዛ ድረስ የተሰሩት ስራዎችና የታዩ ውጤቶች ሕያው ምስክር ናቸውና እነኚህን የጤና ሕክምና ማዕከላት በአዲስ መልክ ስንገነባ ራስ ደስታ ዳምጠው የመጀመሪያው ሳይሆን ሶስተኛው ነው። በእርግጥ መጀመሪያ መጥቶ ራስ ደስታ ዳምጠው ምን ያክል እንዳረጀ አገልግሎት ለመስጠት በተለይ ለጤና ባለሙያዎች እዚህ ለምታገለግሉት ምን ያክል አስቸጋሪ እንደነበረ የጤና አገልግሎቱን ለምትወስዱት ታካሚዎችም በምንም አይነት በዛ ሁኔታ ውስጥ ማርካት እንደማይቻል ያየንበት ሁኔታ ዛሬ የተሰራው ምን ያህል የላቀ እንደሆነ እንድንናገር ያስገድደናል ማለት ነው። ይሄ በጥራት ተገንብቶ የነበረውን አገልግሎት በእጥፍ ማሳደግ የቻለው ዛሬ የመረቅነው ህንጻ ብቻ አይደለም። ውስጡ እጅግ በጣም ዘመናዊ በሆኑ በተለይ በ2026 የህክምና መሳሪያ ምርቶች የተሟላ ነው። ኤምአርአይ እንደዚህ አይነት ኦክሲጅን ፕላንት በኤአይ የሚሰሩ የዲጂታል ኤክስሬይ ላቦራቶሪ የመሳሰሉትን ማግኘት ምናልባትም በሀገራችን በፍጥነት ከጠበቅን የግል ሴክተር ውስጥ ነው የምንጠብቀው። የመንግስትን እንደዛ አድርገን ይዘነው ኢንቨስት አድርገንበት ስንመራ ስላልኖርን ማለት ነው። አሁን ግን የመንግስትን የምንመኝበት ቅድሚያ ወደዛ የምንሄድበት ትልቅ ኮንፊደንስ ተፈጥሯልና ለህዝባችን በድጋሚ እንኳን ደስ ያላችሁ ማለት ወዳለሁ። ምክንያቱም እዚህ የሚሰራው የገንዘብ ትርፍ አይደለም። እዚህ የሚሰራው ስራ የሚሰጠው አገልግሎት የሰውን ህይወት ማትረፍ ነው፣ ሰዎችን መርዳት ነው፣ ሰብአዊነት ነው። በዋናነት የመንግስት አጠቃላይ የጤና አገልግሎት ማዕከላት ህዝቡን ማገልገል ነው ዋናውና የመጀመሪያው ግባቸው። ከዚህ የተነሳ ደሃውም ገንዘብ ያለውም ሊታከምበት ይችላል። እነኚህን ስራዎች ስንሰራ በዋናነት የከተማችን ሀብት ነው የሰበሰብነውን ገቢ በተለመደው መንገድ ሳይሆን ከ71 እጅ በላይ ለዘላቂ ልማት ደህንነትን ለመቀነስ እንደዚህ አይነት መሰረተ ልማቶችና አገልግሎቶች ለህዝባችን ይደርሱ ዘንድ ትኩረት ሰጥተን ከብክነት አድነን የሰራንበት ነው። እንደ ክሊንተን ሄልዝ ኢኒሺዬቲቭ ያሉ በሰራነው ስራ ላይ የተወሰነ ድጋፍ ሊያደርጉ የሚችሉ አካላትን ደግሞ በትብብር እንደ ፓርትነርሺፕ አብረናቸው በመስራት ስራዎቻችንን የላቀና ሙሉ የማድረግ ሂደትን እየተከተልን የሰራነው ስራ ነውና በዚህ ሂደት አብራችሁን የነበራችሁ የተባበራችሁ የሰራችሁ ሁሉ በራሴም በታካሚው ህዝብ ስምም እጅግ አድርጌ ላመሰግናችሁ እወዳለሁ። በተለይም ስራው ግንባታው በፍጥነት በጥራት
ዘመኑን የዋጀ ሆኖ እንዲጠናቀቅ በማድረግ በኩል የዲዛይን እና ግንባታ ቢሮ ኢንጂነር አያልነች፣ አመራሮች፣ ሰራተኞች አብራችኋት ያላችሁት በጣም ትልቅ ክብር አለን። እጅግ አድርገን እናመሰግናችኋለን። የጤና ቢሮ አመራሮች፣ የራስ ደስታ ዳምጠው ማናጅመንት እና ሐኪሞችም ስራውን ስትከታተሉ የነበረበትን ሁኔታ ለማየት እድል ነበረኝ። የግንባታ ስራ ብቻ አድርጋችሁ አልተመለከታችሁትም። አብራችሁ ስታስተባብሩና እዚህ ያለው የስራ እንዲፈጥን ስታረጉ የነበራችሁ ጥረት በምሳሌነት የሚጠቀስ ነውና እጅግ አድርጌ ላመሰግናችሁ እወዳለሁ። በክሊንተን ሄልዝ ኢኒሺዬቲቭ ኦክሲጅን ፕላንቱ እጅግ በጣም ብዙ ውጣ ውረድን መቀነስ በሚችል ደረጃ ተተክሎልናል። በጣም እናመሰግናለን። አጠቃላይ ትላንትና በነበረው በዛ ጫና ውስጥ እንኳን በታማኝነት በትጋት ስታገለግሉ የነበራችሁ የጤና ባለሙያዎች፣ የራስ ደስታ ዳምጠው የሆስፒታሉ ሰራተኞች አጠቃላይ በዛ በአስቸጋሪ ሁኔታ እንኳን ታካሚዎችን እጅግ በጣም ስነ ምግባር በተሞላበት ሁኔታ ስትንከባከቡ ማየት ይያለው በሪፖርት አይደለም ባይኔ ያየሁት ነው። ዛሬ ደግሞ እንዲህ አይነት ለእናንተም ምቹ በእያንዳንዱ ፍሎር ላይ ሪፍሬሽመንት ያለው ለዲዩቲ ማረፊያ ያለው እጅግ በጣም በላቀ ዘመኑን በዋጀ ቴክኖሎጂ አገልግሎታችሁን ቀለል ማድረግ በሚያስችል ሁኔታ አገልግሎት እንድትሰጡ እድል አግኝታችኋልና የበለጠ በታማኝነት በትጋት እንደምትሰሩ እምነት አለን። በርቱ፣ አደራም ማለት እወዳለሁኝ። የላፍቶውን ስንመርቅ ክቡር ጠቅላይ ሚኒስትራችን አንድ ነገር አሉ። እጅግ በጣም ያምራል። ሆቴል የገባን እንጂ ሆስፒታል የገባን እስከማይመስል ድረስ ንጽህናው፣ አጠቃላይ መሳሪያው፣ ሁሉም ነገር መንፈስን ጭምር የሚያድስ ነው። ገና ሲገባ የመዳን ስሜት እንዲሰማን ያደርጋልና ይሄ እንደዚህ ይቀጥላል ወይ የሚል በተለይ ለባለሙያዎቹ ጥያቄ ያቀርበዋል። እኛም ራስ ደስታ ዳምጠው ተመላልሰን ስንመጣና ስናያቸው ዛሬ ያየነው ሁሌ እንዲታይ ነው አደራ ያልኩት። ይሄንን ለማሳሰብ ነው። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። አዲሳችን የህብረት መነሻ የጋራ ቤታችን ጅምር ተጨርሶ